እና በጣም አሁን ወይ ቀርቦ ወይ አንድ ሴት አቅፎ ስሞ ሊሆን ይችላል። ከዛ ያለፈ ነገር ላይኖር ይችላል። እሷ ስለምትቀና ብቻ እንደዛ ነው ከሴት ጋር አየሁት ብላ አስባ ሊሆን ይችላል። ገባሽ? ምንም የተፈጠረ አዲስ ነገር ላይኖር ይችላል። ምክንያቱም ምኑም ነገር ባለፈው አይተሽ ከሆነ አብና ሚስቱ ማለት ነው ይሄን ነገር ይዘው መተው እኮ በመሀል ቋጭተዋል። እሷም መረጃ ላይ ስትል ነበር። አይታችሁ ከሆነ የሆነ ሰው የሆነ ምሽት ክለብ ላይ ምናምን እሱ እንደውም እዛ ምሽት ክለብ ላይ ተገኘ እንጂ ምንም ያደረገ ነገር አይመስለኝም። እንደዛ ግን አይደለም ደግሞ የሚሉትም ታውቂ ከሆነ ከብዙ ነገር ከብዙ ሱስ ከብዙ እንትን ውስጥ ያወጣችኝ እሷ ነች ይላሉ። መጨረሻ ላይ ደግሞ ስታይ በፊት ላይፋቸው ሲያይ የጥንቁቆች ነን፣ ንጹዎች ነን፣ እንደዚህ ነን። መጀመሪያ ላይ ይኖሩና መጨረሻ ላይ ለስራ የሚያመጡት እንትን ደግሞ ይደብራል። ግን ደግሞ እኔ ደግሞ ይላችሁ ስለ ላይክ ስለ እይታ ምንም አይመስለኝም። ለምን እንደው ታውቃላችሁ? እኔ እግዚአብሔርን አመስጋኝ መሆን አለብሽ። አሁን እና ሃይሚ ትንሽም ቢታይ እግዚአብሔር ይመስገን ማለት ነው። ለምን በይ ከነሱ በታች ለፍተው እየተደባደቡ እየተጨፋጨፉ 20-30 ሺህ ማይታይላቸዋል። 2000 ላይክ የሚያጧል። ገባሽ አይደለ? እኔ ስለ ላይኩ ምናምኑ አይደለም። እኔ የምፈልገው ምንድን ነው? አንደኛ ይሄ ኦዴስ አይባልም። በተለይ የጨረቃ ኦዴሶች 0 ናቸው። ለምን ስድብና ፎቶ መዘግዘግ ላይ ነው እንትናቸው እና ሰው መሰደብና መንቋሸሽ የሴት ልጅን እንትን ማለት ዝቅ ማድረግ። ገባሽ? ሴት ሆነሽ በጣም ሴትን ዝቅ የሚያደርጉ ናቸው የበዙት። ይሄ የሚፈጠረው ምን እንደሆነ ታውቂያለሽ? እዚህ አረብ ሀገር ያሉት የመዳም ቅመሞች የወንድ ጣኔ ያማቸው ምድረ ጣኔ በቃ ጥማት አለ አይደል? እዚህ 10 አመት 6 አመት 7 አመት አንድ ቤት ተቀምጠሽ ዝም ብለሽ በስልክሽ በምታይ ወንድ ጆፌ ትጤና በቃ እሱ ጻድቅ መስሎ ይታይሻል አይደለም? በቃ እንደው ባሽ ታውቂያለሽ ባግራውንድ ጥሩ ስራ ሰውን በዚህ አጋጣሚ በስልክ ማወቅ አልችልም፣ እውነት ለመናገር አይደለ? አሁን እኔ እንዲሳወራ እኔ አታውቁኝም አይደል? ይሄ ጥሩ ነገር ላወራ እችላለሁ፣ ልቀልድ እችላለሁ። ወይኔ ድምጿ ሲያምር አነጋገሯ ደስ ሲል ያለሽ ባክግራውንድ የምታውቂው ነገር የለም። እኛም እሱ በሚናገረው በሚያሳየን ነገር ዋው በቃ እንደዚህ ቢሆን ወይኔ እኔ ቢሆን ብለሽ ልትመኝ ትችላለሽ። በኋላውን አታውቂ ውስጡን ለቄስ ለማታውቁት ነገር አንድ ሕፃን ልጅ ይሄን ያክል ይሄ ዛሬውን ቴና የበቀደሙ ቪዲዮ ስሰራ ምን ያህል እንደተሳደቡ እግዚአብሔር ምስክሬን ከሴት ልጅ አይጠበቅም። የእሱን ፕሮፋይል እየለጠፋችሁ በዚህ አጋጣሚ ራሳችሁን ነው የምታሰድቡት። አሰዳጊ የበደላቸው ሴቶች ናችሁ። ግን የእሱን ፕሮፋይል ለጥፋችሁ አብዛኛዎቻችሁ ሴቶች ናችሁ። የምትሳደቡትም ሴቶች ናችሁ። ፕሮፋይልም የምታደርጉት ሴቶች ናችሁ። ምንድነው ራሳችሁን እያረከሳችሁ ነው። የሆነ ፈላጊ እንደሌላችሁ ተመራጭ እንደሆን እንዳልሆናችሁ የሚፈልጋችሁ እንደሌለ ነው እያሳያችሁ። ድሮ ነው ዛሬ ነው ወንድ ልጅ ነው እንጂ ሴትን የሚፈልገው ሴት ናት እንዲ ወንድ ልጅ የምትፈልገው። አሁን ግን ተገላቢጦሹ ነው። አንቺ ማቆታዩ ሌላ እኔ ምንም ነገር አያደርጉላት። ትናንትና ብቻ እቺ ልጅ በኮንፊደንስ እዩት እስቲ ደረቷን ነፍታ ሴትነቷን የሚያስከብር ነው የመሰለ ሰው ውስጡን ብዙ ነገር እንደሚሄድ እንደሚጎዳ ያለው ትምህርት እኮ እዚህ ላይ ጨዋን የሚባል ሰው በስተጀርባው ብዙ ነገር እንዳለ የሚያስተምር። አዎ እንዴ አንዳንድ ህይወት ታሪኮች እኮ በፊልም በእውነተኛም ስናያቸው እኮ ከኔ ብዙ ነገር ያላገኘው ሊኖር ይችላል። ልክ ነው አለች። አንድ ወንድ ልጅ ወደ ሌላ ሴት የሚሄደው ሌላ ነገር ሳያገኝ ምን ጎሎብኛል ብላ ሴት ልጅ ራሷን ሰላሙን አሳጥቼው የሆነ ሲወጣ ሲገባ እየጨቀጨኩት የሆነ ይሄ ብዙ ነገር ትምህርት አለው። ላወቀው ጭንቅላት ላለው ለሌለው አዎ ትክክል። ለሌለውማ አይሆንም። ለሌለው ይዘግዝጉ ይስደቡ። የሆነ ፓርትን አምጥተው የእሷን የፓርቷን እንትነጭ አምጥተው እንደዚህ ብቻ ይፖስቱ ደደቦች። በዚህ አጋጣሚ እዚህ ስር ያሉት እሱን እንደሚፈልጉት የምትገልጹ ሰዎች ጊዜያዊ ናቸው። ለዛሬ ኮሜንት ለዛሬ ሙዚቃ በቃ የዛሬ ናቸው። አንድ እውነት ልናገር የዛሬ ናቸው። እሷ ግን ምንድን ነው ያለችው ትላንት? ነገ እንኳን
አብረን ብንኖር ነው ያለችው። ስለ ነገ ነው ያሰበችው። እናንተ ግን ስለ ዛሬ ነው። በቃ ዛሬ አንቺም ልክ ነሽ ተብለሽ ለመታየት ነው። በቃ እሷ የተናገረችው ነገር ልክ ነው፣ እሷ ለካ ልክ ነች እንድትባሉ ነው የፈለጋችሁ ያላችሁት። እሷን ዝቅ አድርጋችሁ እሱን ከፍ አድርጋችሁ የምትናገሩት። ስለ ዛሬ ደስታችሁ፣ ስለ ዛሬ ኮሜንት፣ ስለ ዛሬ ሼር ነው ያያችሁት እንጂ ስለ ነገ ህይወት አይደለም እያሰባችሁ የተናገራችሁ ያላችሁት። ይሄ ደግሞ የሚያሳየው ርካሽነትን ነው የሚያሳየው። እግዚአብሔር ምስክሬን የሆነ የወዳቂ እንደሆነ ነው የሚታየኝ። አብዛኞቻችሁ አሰዳቢ ናችሁ። አብዛኞቻችሁ እግዚአብሔርን አሰዳቢ ናችሁ። በቃ ምንም ያላደረገ ሰውንም ጭምር ነው የምታሰድቡት። እዚህ ስር እውነት እንደተናገሩ በጣም የሚጸልዩላቸው ልጆች ሰዎች አሉ። የእነሱን አብሮነት የሚመኙ አሉ። ፋሚሊ ጋር እየደወሉ የሚያጽናኑ አሉ። ገባችሁ? እንደ እናት የሚሆኑ እህት የሚሆኑ አሉ። ሌሎቻችሁ ግን ምንድናችሁ? ምድረጋት ወጥ የሆናችሁ ማለት ነው። አሳዳጊ የበደላችሁ ናችሁ። በቃ እቺ ቢያንስ የእናንተ ታናሽ እህት የምትወልድ ልጅ ነች። ግን እናንተሳ ዘላለም አለማችሁን የሆነ ነገር ከተናገረች መስደብ ነው፣ መዘቅዘቅ ነው፣ ኮመንት ላይ ሄዳችሁ መሳደብ ነው። አንድ ከስድብ ውጭ ቁም ነገር እንደ ታላቅ እህት ልጃችሁን ልትሆን ትችላለች። በዚህ አጋጣሚ አይደለም አብዛኞቻችሁ አላችሁ፣ ፊታችሁ ጠና ያለ ትልቅ እድሜያችሁ ተለቅ ያለ ሴቶች አላችሁ እዚህ ስራ። ልጅም ልትሆን ትችላለች ሀይሚ ለእናንተ ማለት ነው። አጥፍታ እንኳን እውነት ጥፋተኛ እንኳን ብትሆን አይ እቺ ሀይሚ እንደዚህ ነው ብሎ መናገር ማንን ገደለ? መለያችሁ ይሆን ስድብ ደግሞ እውነት ለመናገር ግሬስ ፋሚሊም እናንተም ሲነጻጸር እውነት ለመናገር ግሬሶች ይሻላሉ። ብዛት አይደለም ጥራት ይሻላል ከብዛት ጥራት። እስቲ ኩሉ እስቲ አንድ አቋም ይኑራችሁ። እስቲ ተሽላችሁ ታገኙ። የግሬስ ፋሚሊዎች አብዛኛው እኮ ለሩታ ነው የሚያደሉት። አብዛኛው ለሴት ነው የሚያደሉት እና አብዛኛው ለሴት ነው የሚያደሉት ለማባ። በዛ ላይ ደግሞ እውነተኛ ነገር ነው እውነተኛ ነገር ነው የሚያወሩት። እውነት በሚያዩት ነው። በቃ ሩታ ናት እውነተኛ። ደግሞ ከእውነት ጋር ያለችው ስናይ ሩታ ናት። ፊልም ሊሆን ይችላል አብርሃም ጋር ያለው እውነተኛ እንትን ምንም ግን ከሴት ነው ጎን ነው መቆም ያለባችሁ። ሀይሚ ደግሞ ከሩታም ያነሰች ትንሽዬ ልጅ ናት። ግን እኔ እግዚአብሔር ምስክሬን ማርያምን እጅግ በጣም ነው ማደንቃት። በጣም ነው ደስ የምትለኝ። ምን አለ የእሷን ግማሽ ኮንፊደንስ ቢኖረኝ እላለሁ። እግዚአብሔር አስተሳሰቧ ደስ ይላል፣ አነጋገሯ ደስ ይላል፣ ሁሉ ነገሯ ደስ ይላል። ማርያም እንዲህ ማንም ተነስታችሁ የምትሳደቧት ልጅ አትችልም። እግዚአብሔርም ሰላም እንዴት አደራችሁ? ሰላም አደራችሁ? እንዴት አደራችሁልን? መልካሙን ሌሊት መልካሙን ቀን ያነጋልን ያስመሸን ጥቁሩን ነጭ ያደረገልን አምላክ እግዚአብሔር የድንግል ማርያም ልጅ የተመሰገነ ይሁን። እንዴት አደራችሁ እህቶቼ? ሰላም አደራችሁልኝ አላችሁልኝ? እውነት የምትቆሙ ትክክለኛ ሀይሚዬን እንደ ወንድም እንደ እህት ብሩኬን እንደ ወንድም የምታዩ፣ እኔ ግን ሀይሚዬና ብሩኬን እንደ ልጄ የማያቸው ሁለቱም ልጆቼ ናቸው። በጣም ዝቅ ብዬ የማከብራቸው የጭንቀቴ የአይምሮዬ አዳሽ ቃ ነው የምታውቀው። ይሄ ሁለቱ ያመጡ አይዲያ ነው። ግን አንዳንዳችሁ አሽሙር የምትናገሩት እውነቱም ብሩኬን የምትወዱ ነገር ከሆነ ሀይሚን ውደዷት። ለምን አይዲያውን እሷም እያመጡ ነው የሚሰሩት። ለሱ እድገት ነው እሷ የምትለፋው። እውነት መስሏችሁ ከሆነ ተሳስታችኋል። እሷ እኮ አንለያይም ነው መልሱ እኮ አንለያይም ነው። አትወዱትም። ብትወዱት ኖሮ እችን ልጅ እንደሱ ተወዷት ነበር። ለምን ማንም ሴት እኮ በስልክ ስላቀናበራት የሚጠሏት ትንሽ ናቸው፣ የሚወዳት ይበዛሉ። የእሷን ጌታን ማን ነው እንደሷ ሆነ እንደሷ ሴት ልትመድ የሚናገረው ትምህርት ያለው የሚያስተላልፈው? እስቲ የትኛው ሴት እስቲ ያምጡ። እንግዲህ ዛሬ አሁን ብሩኬ ይመጣል አይደለም? ትምህርቱን ስራውን ይረሳና ሀይሚዬን እቅፍ ያረጋታል። የኔ አንበሳ የኔ ጌታ ዊ አይ ፍቅር ወይ ፍቅር ወይ ሳሚልኝ፣ እሷ ትናገር። ሳሚልኝ ሪችን ራሂማነሽ ተናገሪ። አንቺ በእናትሽ ተናገሪ። አውሪ ደስ ዝም እሺ ዝም እላለሁ እንዴ።
አውሪ እናት ዛሬ አሁን ተትላንትናው ያልተማራ ህዝብ ትላንትና የሆነበት ገብቼ ማለት ነው። እሷን ባሽሙ እንዲህ ስላላላት ነው ስላላላት ነው። እሷ ምንድነች ይላሉ። እሷ የምትፈልገው እድገታቸውን ነው። ሰውን እያምታቱ ምን እያሉ ይሰራሉ። እናንተ ገስት ላይ ገብታችሁ ኛኛኛ እያላችሁ መኪና ይገዛሉ። ኛኛኛ እያላችሁ ቤት ይሰራሉ፣ ልጅ ይወልዳሉ፣ ይኖራሉ። ያን አላመነችው ጠንቅቃ ታምነዋለች። ጠንቅቆ ያምናታል። ሺ ቢደረደር ያለ ሃይሚ ማንንም አይፈልግም። ቡርኬ ቤተሰብ የተዋወቁ አንድ ሀገር ልጆች ናቸው። ጉራጌ ናቸው። እንዴት መኖር እንዳለባቸው ጠንቅቀው የሚያውቁ እንዴት ነገራቸው መፍታት እንዳለባቸው እዚህ ካሜራ ላይ እናንተ 30 ደቂቃ እየሰማችሁ ወጣችሁ እንዲህ ብላው ነው እንዳብላው ነው እያላችሁ ቆርጣችሁ እያወጣችሁ አሁን ደግሞ ይቻላል። ይቅርታ ስጠይቅ ይቅርታን እኮ የሚያስተምር ጀግና ናት። ይቅርታን እንዴት ይቅርታ ለሰው ማለት እንደሆነች በፊት ማለት ነው። ይቅርታ ስትጠይቀው ሁልጊዜ ጉላይ ወርቀሽ ይቅርታ እንዳልሽው ነው። ሁልጊዜ ራስሽ አታስከብሪም እንዴ ይሏት ነበር። ብሩክ የራሱ ይቅርታ ትልቅነት ነው እንጂ ትንሽነት አይደለም አላለም ብሏል። ትንሽነት አይደለም ብሎ እኮ ነግሯል። መጀመሪያ ክብር የሌላቸው ማለት ነው። ክብር የሌላቸው ቆርጠው አውጥተው በሱ ይቅርታ ብላ ስትጠይቀው ይቅርታ እኮ ትልቅነት ነው ብታውቁ ማለት ነው። እባክሽ እዛ የእነሱ ነገር እዛ ተይው። ማዳም ቤት ተቀምጠው ማንም አልፈለገውም። ስለዚህ ነው ውጪ ሚዲያ ወጥቶ በዚህ እንላለን ብሎ እየጮሁ ያሉት ይችዋል። ግን እኮ እናንተ ማለት ነው ትናንትና ራሷ ኮንፊደንሷ አመጣጧ ካረማመዷ ጀምሮ ካነጋገሯ ንግግሯ አንድም የምናስለት ነገር የለም። ምን አይነት አይዲያ ነው ያመጣችው? ወይኔ ሳሚሊ ዝም በይ በሏት። ምን የሰርግ ዘፈን ነው እኮ የዘፈንኩት። ምን አደረግ እያወራች ስለሆነ እኛ ስደት የወጣ ነው ለስራ ነው። እነሱ ሚዲያ የወጡት ለስራ ነው። ይስሩ ምንም ይስሩ ነው። እኛ ስደት ላይ ሀገራችን ትተን እዚህ የመጣን እኮ ለስራ አባታችን እናታችን ትተን አላልሽም? እስቲ ቆዩ አንድ ነገር ልንገራችሁ። እናንተ ይጠይቃችሁ ማዳላት የተረገመ ሰውዬ ሰላጣ መብላቴ ነው። ይኸውላችሁ አንቺ ቆይ እስኪ ሳሚልኝ ተረጋጊ። አንቺ ዱአ ማድረግና ጨው ማጮህ ነው የምታደርጊው። የሆዴን አውርቼ ያወጣለሁ። የብራንክ ንግስት የአይዲያው ንግስት ላይ ማን ነው? እስቲ ማን ነው? እሷ አይደለች እንዴ ያነቃችሁ ህዝቡን? እሷ አይደለች እንዴ? አንድ ብላ ይሄ ረጅም መንገድ ለመስራት ስትፈልግ ረጅም ነገር ይዛ ትመጣለች። አዳሜ እንጫጫል። እሷ የ30 ቪዲዮ ለቃለት ትወጣለች። በቃ አዳሜ ራስ በራሱ ገስት ላይ ገብቶ ይባላል። በማን ጀመረች? ቆይ ትጨርስ የትምህርት ቤት ራስ አፍቅሬ ያለው አለች። ማን? ፍፄን መጨረሻ ላይ ማለት ነው። እንዴት አርጋ እንዳስኬደችው እንዴት አርጋ ሁሉንም እኮ የምታውቅበት ናት። አፈቀርኩ አለች። እሺ አለፈ። እንደገና ድጋሚ ደግሞ የልጅነት ጓደኛዬ ነው ብሎ ብሩኬ አመጣ። ማን ነው የከፈተው መንገዱን? እሷ ነች የከፈተችው። ለ15 ለ3 እንትን አሏት። እሷ ደግሞ ገልብጣ ሶስቱን መዳቻቸው። ለአንድ ሶስቱን መራቻቸው። እንዴት ማስኬድ እንዳለባት ታውቃለች። እንዴት ነገሮቹን ይሄ አንድ ብሎ ወረቀት ተጽፎ የተጀመረ ቀን እኔ ገብቼ በሆነበት ተናግሬያለሁ። ዓርብ ዕለትም ደግሞ እዚህ ቤት ተናግሬያለሁ። እንደዚህ ሴትም እንደሆነ ሴትም እንደሚመጣ ምንም እንደሚል አውቃለሁ። በምን አይነት መግባት እንዳለባት በምን አይነት መውጣት እንዳለባት ነገሮችን ደግሞ እንዴት እንደምታቃጥል እንዴት ደግሞ ለሰው ወተት እንደምትሰጠው ጠንቅቃ የምታውቅ ምሁር ልጅ ነው። ማናችሁም እሷን ደርሱ ማናችሁም ማለት ነው። እውነት ተናገሪ በማርያም ነገር ከሆነ እሷን ተወዷት ነበር። ለምን? የእሷ እድገት እሷ ነች፣ የእሱም እድገት እሱ ነው። ሁለቱ ተዋውቀው ተናበው ያሉ ሰዎች ናቸው።
ገብቷችኋል? ኧረ ማን ጥለው ማን በእናትሽ እነሱ እንድታረገው ዝም ብለው ነው እንጂ የእሷ እንትኖች ነብሮች ናቸው። ማርያምን አንዴ ነው የሚያንቀጠቅጡት። ገብርኤልን ነው የምልሽ ነው እሷ ትነካብኛለች እያሉ ነው ለእሷ ሲሉ ነው ጸጥ ዝምታ መርጠው ጸጥ ያሉት እኮ። አሁን የሆነበት ማታ በአሽሙር ይናገራሉ። ችግሩ ከእሷ ርቃ አትሄድም። ሻንጣ እኔ ልግዛ፣ ወደዚህ እኔ ልግዛ፣ እኔ ብዙ ነገር እያወሩ ነበረ። ግን እኔ ምንም አይመስላትም። በራሳቸው ቋንቋ የሚናገረው ሰዎች እኛ ሌላ ሀገር ነን፣ እኛም እኮ ኢትዮጵያዊ ነን፣ የእነሱ ሰፈርም ልንሆን ትችላለን እንላለን። ግን ቪዲዮዋችን ፎቶዋችን እስካላዩ ድረስ እኛን አያውቁም። ግን በራሳችሁ ቋንቋ ሰው አያውቅም ብሎ የሚያወራው ሰው እዚህ ጋር እየተዋረደ ነው። ወላሂ ብዙ ሰው አሁን በራሳችን በሀገራችን ቋንቋ በአማርኛ እናወራን ብለን ቀይረን ስናወራ ግን የእኛን ቋንቋ የሚያውቅ ይኖራል በውስጡ ላይ። እሱም ማሰብ አለብን። እኔ ብዙ ቦታ ወላሂ ታዝቤያለሁ። እኔ እኮ የምለው ግን ሴት ሆነሽ ራስሽን ብታስከብሪ አዳሜ ጥሩ ነው። ግን እኔ የምንፈልገው ከሚጠሏት የሚወዷት ሺዎች ናቸው። ጌታ እኔ ብዙ አይቻው አንቺ የምትወደድ ልጅ እኮ ነች። እኔ የእሷ ግማሽ እህቴን ብትሆን ነው አልኩት ሰሞኑን ማለት ነው። አሁን እንትን ያለ ቀን ምንድን ነው ንገረኝ ብላ ያለችው ቀን እኔ ላንቺ ብዬ እንጂ በእኔ ህይወት ቅንጣት ታክል አትቀንሽም ብሎ ያላት ቀን ወዲያው ቆርጣ አውጥታ ጡንቻ አድርጋ እየሳቀች ቦሰተች ቲክቶክ ላይ ማለት ነው። ገብቼ ቤቱን ሳያት የሩታን ፎቶና የቡርኬን ፎቶ አቀናብራ እሷ እኮ ነው በሃይሚ እግሩ ላይ የምትወርቀው ምናምን አምጥታ የምትለቀው ይለቃት ነው የሚለቃት ነገር እሷን ማምጣት ጀመረች። ጌታ እንደዚህ ማመጡ ምንም ማመጡ እቺ ልጅ እኮ ፈጣሪ እኮ ከመጀመሪያ ፈጣሪ ነው ያኖራት እንጂ ወይ ብሩኬ ወይ ምናምን ወይ አንድ ሰው አይደለም ያኖራት፣ ጌታ ነው ያኖራት። ለሱም የፈጠረለት አለ ለሷም የፈጠረላት አለ። ግን ሁለቱ ሲሆኑ ሁላቸውም በቃ ይሄ ያለ ያላለች ማለት ነው። ጌታን ነው የምልሽ ለወንድሞቿ እድገት ከብሩኬ ጋር ሳሰራ ጀምሮ እኮ ለወንድሞቿ እድገት እንኳን እሷ ነች የታየችው። ጌታን ነው የምላችሁ። ሙቤ እንዴት ነው የሚያመሰግናት? ሙቤ እንዴት ነው ስላይ የሚያውጡ በእናታት ቆይ እስቲ አንድ ጓደኛዬ ጨንቋታል። በስማ ማለት ምን ማለት ነው በአረብኛ? እስቲ ቶሎ በሉ ንገሩኝ። በስማ ማለት ነው። በስ ማለት በቃ አይደለም። በስማ አይደለም በቃ ማለት አይደለም። በስማ ማለት በቃ ነው። ከላስ ማለት በቃ ነው። ግን በስማ ሄደሽ ከሹፌሩ ጋራ በስማ ታደርጊያለሽ አላት። በስማ አይን የአይን እንትን ወይ የሆነ አሻራ ትሰጫለሽ ነው ያለቻት። እግዚአብሔር ይባርክሽ ማርያምን። የቤቱ ይለያል እንግዲህ ለምን መሰለሽ ሜዲካል ወስዳ በእናትሽ እዚህ ፊት ለፊቴ ናት፣ ኢትዮጵያዊ ናት። ብታይ ሴትዮዋና ሰውየው እንዴት እንደሚያደርጓት ፊሊፒን እያለች ማለት ነው። ፊሊፒን እያለች እሷ ምግብም ጽዳትም ልብሱም ሁሉንም እሷን ብቻ ታደርጋታለች። እና እዚህ ጋር ቆሻሻ ስትደፋ አይቻት ቁጥርሽን ስጪኝ ብላኝ ቁጥሬን ሰጠኋት እና ዋትስአፕ ላይ አሁን ብታይ ስልኳን ተቀብለሽ በዛውም ሰብስክራይብ አድርጊ በያት። ወይኔ እያለቀሰች ነው። እሺ ሰብስክራይብ አድርጊ እላታለሁ። ቸሩ መድኃኒዓለም እቺ ልጅ እንዴት አባቴሽ እና በስማ ማለት ያው በቃ በስማ አሻራ ትሰጫለሽ ማለት ነው። ወይኔ እናቴ ይጂ በያለችው እዚሁ ፊት ለፊቴ እዚህ ዱባይ ናት። እዚሁ ፊት ለፊቴ ናት ብታያት። ወይኔ እሺ ቆየው እሺ በቃ ወይኔ እቺ ዘጠኝ እምብ ብላለች። መነሳት እውነትም አቆርፍሻል እና ልሻለው አውሪ እያወራሽ ነበረ። እና ለማንኛውም አንዱን ጥላችሁ አንዱን እንጠልጥላችሁ የምትዞሩ ሰዎች እረፉ። ልጆቹ ይስሩበት። ስራ ተመካክረው ነው የሚሰሩት። ይሄን አይዲያ ደግሞ የሰጣችሁ እናንተ ናችሁ። ልጁ ላይፍ ላይ በገባበት ሰዓት ከአዲስ ተድሮ ያላችሁ ሃይሚ እኮ እያየች ነበር። የዛ ሰዓት ሃይሚ እያየች ነበር። በቃ ነሳሳችላቸው። የድሮዋ ደግሞ ትመጣለች። ፍፄ አሳይሃለሁ ብላለች። ትላንትና ትመጣለች፣ ታያላችሁ። ከዛ ምን ብላለች? የድሮም ይሁን ያሁንም
ድሮም ቢያልፍ ቢሆን መነገር ነበረበት ብላለች። ማናገር አይዋ ነበረበት። የድሮ ናት ቪዲዮ ሰው እንዳያርፍ ነው ያገረችው። አሁን ይኸውልሽ እውነቷን ነው። ይሄ ትምህርቱ እንዴት እንደሆናችሁ ታውቂያለሽ? ልጅ እያላቸው ወንዱን አሁን የበፊት ልጅ እያለሽ የበፊት ህይወት እያለሽ አሁን ከነገርኩት አጠዋለሁ እያልሽ የምትፈሪው ነገር አለ። ገባሽ? ከረፈደ በኋላ ከሰማ በኋላ ትዳርም ምንም የሚፈርስ አለ። ያ እንደ እግዚአብሔር ልብ ብሎ ላዳመጠው ይሄ ትክክለኛ ትምህርት ነው ያለው። ትምህርት እኔ ከነገርከኝ እኔ አንቺ ትምህርት አለው። እኔ ወላሂ ብዙ ወስጃለሁ። ታጣኛለህ ብለህ ፈርተህ እንደሆነ ካነገርከኝ በአፍህ ካነገርከኝ ነው እንጂ የምታጣኝ ከነገርከኝ ግን አታጣኛም ቢረፍድም ቢሆን ብለዋለች። ገብቶሻል? እኔ ሳልነግር በፊት አንተ ብትነግረኝ አታጣኝም ማለት ሰው ከመስማቱ ከባለቤቱ ከሰማሽ እኮ ያ የሚራዘመው ነገር ባጭር እንደሚሆን እንደሚቆይ በቃ እሱ እኮ ነግሮኛል። እሱ እኮ አውቃለሁ። ከማሽ ወሬኛው ያፍራል። ገባሽ? ይሄ ብዙ ነገር ረበናሽ ማንንም ሰው የመጀመሪያ ላይፉን መንገድ እንዳለበት ነው የምታስተምረው። አይዋ ከባድ ነው። አንቺ ይሄ ነገር አልነግራትም ከባድ ነው ከኔ ትለያያለሽ ብለሽ ፈርተሽ የምትደብቂ ነገር ግን በኋላ ወጥቶ አንቺን እንደሚያለያይሽ እንደሚጎዳሽ እየነገረች ነው እንጂ ልንገርሽ ብሩክ ትምህርት ቤት የሚባላ የሚያሳልፍ ነገር አይቀራኝም። ለምን ይሄን ደበቀኝ አለችው። አንቺ ብዙ ነገር እየነገርሽ ግን ይሄ ነገር ሁለታችንም እንዳይለያየን ብለሽ የሚደብቂ ነገር አለ። ያ ነገር ወጥቶ እንደሚያጠፋ ያንን እያስተማረች ነው እንጂ ትምህርት ቤት ራሱ የትምህርት ቤት የበለ ነገር አይቀራኝም ማለት ነው። ግን ይሄ ነገር ለምን ደበቀኝ ማለት እየነገረቻቸው እኮ ነው። አልገባ ስላለው ነው እንጂ እኮ ግልጹንም እኮ እየነገረችው እኮ ነው። እኔ ብሩኬ የበላውን የማይደብቀኝ ነው አለች። ገባሽ? ቤት በህፃንነት የበላ ነገር ራሱ ቀራኝም ይነግረኛል አረችው። እኮ የፈሱትን ሁሉም ነገር ነው ይነግረኛል የሚነጋገሩት። ግን ይሄን ነገር ሁሉንም እየነገርሽ ይሄ ነገር ደግሞ ያለያየናል ብለሽ የሚደብቂ ነገር በኋላ ተነስቶ እንደሚጎዳሽ ልብሽን እንደሚሰብ እንደሚያለያይሽ እያስተማረች ነው እንጂ ብሩኬ ሳልነግር ቀርቶ አይደለም። ለእኛ ለራሳችን እዚህ ሚዲያ ወጥተን እኛ ሰውን አፍቅረናል ብለን ሚዲያ ላይ የምንጨፍረው ሰዎች ፎቶዎችን አውጥተን የሰው ላይ እየለጠፍን የምንሳደቡ ነገር ልጆች ለአንድ ሰው ብለን የማናገኘው ሰው ብለን የሚያገኘውን ሰው መዘግዘግ መጀመሪያ ዩኒፎርም ትውጣ ከዩኒፎርም ትውጣ። ከዛ መዳብ የምትገዛላት ያሸበጥ የለም ከሱ ትውጣ። እኔ እኮ ያልኩኝ ፎቶ ራሷን ታሳድግ። ከዚህ ውስጥ አውጣኝ ጌታዬ ብላ ትጸልይ። ከዛ በኋላ አንዳንዶቹ እኮ የራሳቸውን ፎቶ ወንዱ በራሱ ሰዓት ይመጣል። ወንድን ለምነሹ ሳይሆን እሱ ሲለምንሽ ነው ደስ የሚለው። እኔ ለምንድን ነው የምለምነው? ቆሜ አልቀረም እንደ ወንድም ሚዲያ ወጥቼ ለማኞቹ እኮ ነው ለሴት አሰዳቢው ሴት የተባልኩት ለምንድን ነው ሴት የተባልኩት? ማንነትን ሊጠብቅ ራስነትን ሊጠብቅ ያለኝን ነገር ልጠብቅ ነው ሴት የተባልኩት ነው። የኔ እናት ሲሜ ሴት ነው የተባልኩት። ወንድ አይደልኩ። ወንድ ጀግና ይባላል፣ ሁሉንም ይደፍራል። ወንድ ጀግና ሴት አገር ነች፣ እናት ነች። ሴት ልጅ ጀግና የምትሆነው ቦታም አለ፣ ጀግና የምትሆነው ቦታ አለ፣ ማትሆነው ቦታም አለ። ለምን ይሄን ነገር ትዳር ምናምን የሚባል ነገር ቀድሞ ጀግና ሆኖ የሚናገረው ማን ወንድ ነው እንጂ ሴት አይደለችም። እዛ ቦታ ሴት ራሷን መጠበቅ አለባት። በተለይ ማኮ አሁን የምነግራችሁ ነገር አሁን ላይ ባለትዳሮች እየተጨበላለቁ የሚሰሩበት አይዲያዎች አይታችሁ ከሆነ ማለት ነው። ይሄ ቪዲዮ የሚሰሩትን አይታችሁ ከሆነ ይሄ ሀይሚ የምትሰራው ስራ ለእነሱ በተለይ ትልቅ ትምህርት ነው። ማታ ምንድን ነው የምትለው? ማታ ሚዲያ ለምን እያሉ አሁን ለምን አልነገርከኝም? ይሄ ለሚለጣጠፉት ለምን ለማለት ለምን በፊት ላይ የከፈተችለት ክፍተት ነው። አሁን እንደዚህ እየመጡ ሴቶች አፈቀርኩ የኔ ነበረ የግሌ ነበረ የምኔን የሚባባሉት እንዴት ነው? በፊት ላይ በፊትም ሆነ አሁን ላይም ክፍተት የባለቤቱ ነው። አንቺ ነሽ ሲሪየስ ላይም ሲሪየስ የምትሆኚው እንትን ላይም በቃ ቦታ አለው፣ ሁሉ ነገር ቦታ አለው። አዎ አሁን እኔ የሚያናድደኝ ምን እንደሆነ ታውቂያለሽ? አሁን እች ልጅ ምኗ ነው የሚሰደበው? ምኗ ነው እነዚህ እኮ እንደ ሶሻል ሚዲያ ልንገርሽ፣ አትለጣጣም። እኛ እኮ ራሳችን ልንገርሽ የድሮዋችን ቪዲዮ ሳይሆን የድሮዋችን ፎቶ ሳይሆን
የድሮአችን ፎቶ ሳይሆን የአሁኑ ፎቶ ራሱ ማስወጣት እየፈረን ነው። እሷ ግን ሚዲያ ላይ ወጣ ኮንጎ ጫማ አድርገን የተራመድነው ሰዎች እዚህ መተን አሁን እኛ ከፍ ብለን ያደግነው ሰው ሆነን ሰው ማብራት የሌለበት እንዳለ የመጣው ከማብራት የሌለበት መንደር ነው። ኮንጎ ጫማ የሚያደርገውን አቶ ያደገ አለ እዚህ ጋር እሱን በእግር እየተራመደ ያደገ እንዳለ በሄዱ እነዚህ ቲክታክ ላይ እዚህ ጋር ውጭ ሀገር መጥተን በራሳችን ሰርተን ተለውጠን ምን ሆነን ብር ስናይ ሰው ሆነን አሁን እኮ እንትን ብለን ስናየው ከአንቺ የበታች የሆነ እንጂ ከአንቺ የበላይ ልብ ብሎ ማይሽም የትም እንዳለሽ አያውቅሽም። ከአንቺ የበታች የሆነ ሰው ነው። ከአንቺ የበታች የሆነ ሰው ያንቺን ምንነት ያንቺን ከለር የለበሽውን ምን ያልሽውን ሊንገርሽ አሁን ምንድን ያመጡት ሃይሚ የድሮን አመጡ አይደል? የድሮን ሲያመጡ ብሩኬ ድሮ ብዙ ቦታ ምናምን እየበላ ምናምን የተነሳ ቪዲዮ የተሰራል። ያንን ቆርጦ አምጥቶ አሁን እዚህ ጋር እሱንም ለጥፎ ድሮ እንደዚህ ነበርኩኝ እዛ ሄጄ ወፈርኩኝ ምናምን እያሉ እየለቀቁ ነው። ለምን መጀመሪያ ለምንድን ነው የድሮን የራሳችን እናውጣ እስኪ። የድሮን ኮንጎ ጫማ ሳይኖረን ያደግነውን እናውጣ እስኪ። በሰይፉ ላይ ሲመጡ እነዚህ ታያቸው ገበሬ በጨርቅ ሞደስ እየተጠቀመች የመጣ በተለይ ደግሞ ያወራሉ እንዴ ከነሱ እኩል እነሱ ሱሪ የምናደርገውን እኮ በሰዓቱ የምንቀይረው ሱሪ የሌለን ያደግነው ሰዎች እዚህ ውጭ ሀገር መተን ሰው ሆነን እዚህ ጋር ድሃ ሆነን ያደግነው አሁን ሀብታም ሆነን ስልክ ይዘን ሚዲያ ላይ ስንወጣ ሰው ሆነን እዚህ ጋር ሰውን እንዘቀዝቃለን። ራሳችን የድሮዋችን እናስብ ተመልሰን። አሁን እዚህ ጋር መተን መዳን ቤት ሰርተን ብር ምናምን ይዘን ሰው የሆነውን አይደለም። የድሮዋችን እናስብ እስኪ ተመልሰን። ማንም ሰው ከፍ ብሎ ያደገ ማንም የለም። ሁሉም ዝቅ ብሎ ያድጎ ነው እዚህ ጋር ውጭ ሀገር የመጣሽው ብር በስቶሽ ልትፋሺ ነው ለማዳም ልትሰጪ ነው የመጣሽው። ሰርተሽ እኮ ልትለወጪ ነው የመጣሽው አንቺ ውጭ ሀገር የመጣሽው። ማዳም አንቀጥቅጣ ነው የምትገዛት አንቀጥቅጣ ነው ወላሂ ከመናገር ከፈለኩኝ ይኸውልሽ በቪዲዮ የፈለግሽውን ነገር በድምጽ እሰራለሁ። ለምን መሰለሽ እኛ ስደት ላይ ያመጣነው ብር በስቶን ልናካፍል አይደለም የመጣ